በዓል ድረስ ምን ሰራልሻለሁ? ታመሽ ከእጄ ማትበይ ከሆነ ማጠጭ ከሆነ እኔ አንቺን እየበደልኩሽ ከሆነ ይቅርታዬን በአግባቡ ያልተቀበልሽ ከሆነ ቁጭ ብዬ ምን አደርግልሻለሁ? ያለው ነገሪ ይቅርታዬን ያልተቀበልሽ አሁን ለምን ይቅርታሽን ተቀበያለሁ? ደህና ሁኚ ማሚ። በቃ አይደለም አትከተይ። እውነት ተንሱ ማሚ ምን ይሆንሽ ነው? ምን ይሆን ካሬሽ ስትያል ነበር እንዴ? ትናንት ወዲያ ረስተሽው ነው? አይደለም ተነሽ፣ በኢየሱስ ስም ተነሽ። እቺ ልጅ አንተ ያዛት ከኔ ላይ አላዛር ያዛት። እግዚአብሔርን እኔ አልፈልግም። ነይ ተነሽ አንቺ። አሁን ደግሞ ሌላ ነገር ልታስቢኝ ነው እንዴ? አይደለም እንደዚህ ብትሆነው ፓርቲ ትሄድበት አትሄድም። እባክህ እኔ አንቺ ልጅ ምን ሆነሻል? ጤነኛ ናት እንዴ እቺ ልጅ? እኔ አልፈልግም ልሂድ። ወይኔ ጌታ ሆይ አውጣኝ። እኔ ያለቀስኩ ብሄድ አንቺ ደስ ይልሻል? እኔ እናንተን ገንዘብ አልፈልግም፣ ምናችሁንም አልፈልግም። በኢየሱስ ስም እንዴ ከዚህ በላይ ሰው ልጅ ስሙ ይጠፋል። አንተ በስርዓት እንሸኛታለን አብረን። እኔ አልፈልግም። ሰላም ሁኚ። እግዚአብሔር በሰላም ይገላልሽ። ምንድን ነው? እኔ እናት ስታዝን ደስ አይለኝ። እውነት? አዎ ሂጂ አብረሻት። አንቺ አይደለሽ እንደዚህ ጣጣ ውስጥ የከተትሽ? እኔ ምን ጣጣ ውስጥ ራስሽ ባጠራት የሆኑ ነገር ይመጣል። ምን አድርጊ በለኝ። እኔ ምንም አረጋግጦኛል። ከራሴ ጋር አይደለሁ። አሳዘነችኝ። አሁን እንደዚህ ሆና ስትሄድ ምን እየሆንሽ ነው? ቆይ የኔ እናት ብትሆን እንደዚህ ሸኛታለሁ? አልሸኛትም። ናችሁ ውድ ቤተሰቦች፣ እኔ ያለው እግዚአብሔር ይመስገን። ሰሞኑን እንግዲህ ብዙ ነገሮች አልፈዋል። ብዙ ነገሮች እግዚአብሔር እንድናይ አድርጎናል። ግን ደግሞ ያንን ነገር እንድናልፍበት እንድናየው ያደረገን ያለ ምክንያት አይደለም። ሁሉ ነገር እግዚአብሔር ምክንያት አለው እና ምን መሰላችሁ ቤተሰቦች፣ ከኔ የተሻለ ብዙ ስለ ትዳርም ሆነ ስለ ህይወት እናንተ ብዙ ኤክስፒሪየንስ አላችሁ። እሱን አምናለሁ። ትናንት የሰራሁትን ቪዲዮ የሰራሁበት ምክንያት እናንተ ኤክስፒሪየንስ ያላችሁ ሰዎች በነገራችሁኝ በሀሳብ በመከራችሁኝ ምክር ነው እና እውነት ለመናገር ባልና ሚስት አብሮ ነገሩን ካልፈታ ማንም ሊፈታለት አይችልም። ማንም እኔ አሁን እየገባኝ ያለው ማንም ህይወትን ሊያስተካክል የሚችል የለም ከባልና ከሚስት ውጪ። በተለይ ደግሞ የባልና የሚስትን ችግር ማንም ሊያስተካክለው አይችልም። እንደምታውቁት ሰሞኑን የትዳር አማካሪዎች ጋር ሄጄ ነበረ። በቃ ያለውን ትዳሬን ህይወቴን ለማስተካከል ያንን ነገር ሄጄ ያለብኝን ነገር ተናግሬ ነበረ። እስከዛሬ የተፈጠሩትን ነገሮች ነግሬ ከዛ ከነሱ ያው ለተከታታይ 3 ቀናት ምክር ከነሱ ተቀብዬ ነበርና ትልቁ የባልና የሚስትን ችግር የሚያባብሰው አለመነጋገር፣ አለመደማመጥ እንደሆነ የመጀመሪያው እሱ እንደሆነ ተምሬያለሁ። ያም ደግሞ ሳየው በእኛ ትዳር ውስጥ አለ። እኔና ባለቤቴ አናወራም። ምክንያቱም እኔ እሷ ተፈራኝ ይሁን ሼም ይዛት ይሁን አላውቅም፣ እኔ ፈራት ይሁን ሼም ይዘኝሁን አላውቅም፣ እርስ በእርስ የመነጋገርን ሀቢት አላዳበርንም። ያ ነገር ደግሞ ምን ፈጠረ? በትዳራችን ውስጥ የተለያዩ ግጭቶችን የተለያዩ አለመግባባቶችን በትዳራችን ውስጥ እየፈጠረ መጣ ማለት ነው። ሁለተኛው ነገር ደግሞ ሰዎች በትዳር መካከል ድምጻቸው ሳይሰማ አልጋ ላይ ሆኖ ነው ነገሮችን የሚፈቱት። ይህ ማለት አንቺ ትብስ አንቺ ትብሺ ተባብለው ያንንም ነገር ስናሳየው እኔና ባለቤቴ ጋር የለም። ትንሽ ትሻል ነበረ። አሁን ካገባሽ በኋላ ካረገዘሽ በኋላ
ኢሚዲየትሊ ባህሪዋ ተቀይሯል። ሌላ ሰው ሆናለች። ከእሷ ጋር እንድተኛ አትፈልግም። ስጠጋት ትርቀኛለች። ድምፄ ያስጠላታል። ሁሉ ነገር ተቀያይራለች። ሆርሞን ነው። የትኛው ሆርሞን እንዴ? እኔ በዘመኔ እንደዚህ አላየሁም። ሰውም ስጠይቅ እንደዚህ የሆነች ሴት የለችም። አይዶን ነው የእሷ ምን እንደለየው። ስለዚህ በህይወታችን እየተፈጠረ ላለው ችግሮች በሙሉ እንዳይስተካከሉ ከሚያደርጉ ነገሮች መካከል አንደኛው ይሄ ነው። ይሄ እንግዲህ ከተማርኳቸውና በቃ ከዚህ በኋላ በህይወቴ ላይ መተግበር አለብኝ የምላቸውን ነገሮች ነው የነገርኳቸው ያለሁት። ሶስተኛ ሰው በትዳር ውስጥ መግባት የለበትም። ፍጹም መግባት የለበትም። ትዳርን የሚያበላሸው ነገሮችን የሚያጠፋው ሶስተኛ ሰው። ይሄንን ተምሬያለሁ። ስለዚህ ነው ትላንትና እንደዛ ሄጄ እኔ መቼስ ከእሷ ጋር በዚህ ሁኔታ ከትላንት ወዲያ ታማ ትላንት አብሬሽ ተኛለሁ አልላትም። ማለት ምንም ቢሆን አይምሮ አለኝ፣ አስባለሁ። ወይ እንስሳ አይደለሁም እንደዛ ማድረግ። እንተኛም ስልም ደግሞ ላይክ ለሴክሹዋል ነገር አይደለም። እንተኛ ማለት እኔና ሚስትና ባል አብሮ መተኛት አለበት። መተኛት ማለት ሴክስ ማድረግ አይደለም። በዛ የተረዳችሁ ሰዎች ያን ለማለት አይደለም። ግን ደግሞ እሷን መቆጣት ስላለብኝ ሁሌ ተመሳሳይ ባህሪ ማየት ልክ አይደለም። ስለዚህ አብሮ መተኛት ቢሰለቻትም የኔ ትንፋሽ የእሷን ገላ ሊነካው ይገባል። የኔ ሙቀት ለእሷ ሙቀት መስጠት፣ የእሷ ሙቀት እኔን መተቃቀፉ ራሱ ትዳር ውስጥ አንዱ ውስጣዊ የስነ ልቦና እንትን ነው፣ መድኃኒት ነው። ስለዚህ ይሄን ከተማርኩት አንጻር ይሄ ነገር መስተካከል አለበት ብዬ ስላመንኩኝ እንደዛ አልኳት። እሷም ግን ያው ፍቃዷን ልታሳይኝ አልቻለችም። ከካሜራ በኋላ አለችም። ከካሜራም በኋላ ምንም የምታስረዳኝ ነገር የለም። እኔ እንደውም ብዙ አስረዳዋት። እኔ ያልኩት ከአንቺ ጋር እንደዚህ ለማድረግ አይደለም። አሁን ያለሽበት በሽታ ላይ ነው፣ ታመሻል አውቃለሁ። እኔ እሱን እናርግ እያልኩሽ አይደለም። እኔ የእሱ ፍላጎት ያለብኝ ተጠማው ሲሰኝ አይደለሁም። እኔ ከአንቺ የምፈልገው አብሮ ተቃቅፎ መተኛት ነው፣ የሚስት ወግ፣ የባል ወግ። ይሄ ሙቀት ከኔና ከአንቺ መካከል እየጠፋ እየራቀ 2 ወራት አልፎታል ነው እያልኳት ያለ። እኔና አንቺ ስቀን ተሳስቀን አውርተን የቀን ውሏችንን ተነጋግረን ለወደፊት ማድረግ ያለብንን እቅድ አውጥተን ካወራን 2 ወር አልፎናል። ስለዚህ ያንን ነገር እናስተካክለው፣ ስለ ትዳራችን እናስተካክለው። ይሄን ከማለት ውጭ ምን ይባላልሽ? ይሄን ከመናገር ውጭ ይሄ ህይወታችን ይስተካከል፣ አይበላሽ፣ አናበላሸው። ማስተካከያውም ማበላሸያውም እጃችን ላይ ነው። ይሄን ከማለት ውጭ ምን ልበላት? እስቲ እናንተ ንገሩኝ። ተይ ትዳራችንን አናጥፋው። አሁንም ቢሆን ትዳሬን ለማስተካከል ማድረግ ያለብኝን ነገሮች ከትዳር አማካሪ ጋር በመሆን እያንዳንዱን ነገር ለማስተካከል እሞክራለሁ። በዚሁ አጋጣሚ እጣ የቆረጣችሁ ሰዎች መልካም እድል ማለት እፈልጋለሁ። ከዛ ባለፈ ደግሞ በጣም ጥቂት እጣዎች ቀርተውናል። ለበዓል ለማውጣት ዝግጅታችንን እየጀማመርን ነው። መቁረጥ የምትፈልጉ ሰዎች በዚህ በምታዩት ስክሪኑ ላይ ባለው አካውንት አስገብታችሁ ደረሰኝ በዛው ስልክ በዋትስአፕም በቴሌግራም መላክ ትችላላችሁ። ለሁላችሁ መልካም እድል ማለት ፈልጋለሁ። ቀኑን እንድታውቁት ነው።
እና ዛሬ ወደ እናንተ የመጣሁት ዛሬም አንድ ሀሳብ አስቤያለሁ። ከማ ጋር ምንም አይነት ጊዜ አሳልፈን አናውቅም። ስለዚህ ከእሷ ጋር ጊዜ ማሳለፍ እንዳለብኝ ይሰማኛል። ሆርሞንም ሆነ በሽታም ሆነ ጠልታኝም ሆነ አይ ዶንት ኬር። ከዚህ በኋላ የእሷን ስሜት የማዳምጥበት ታይም ላይ አይደለሁም። ወይ ምን ነው እሱን አይታታል ውስጥ ማለት እኮ አይታታል ከነገር እኔና እሷ እኮ አንገናኝም። እሺ በቃ እኔ አሁን የፈለኩት ልሄድ ነው። ከኔ ጋር ስላላችሁ ነገር ስለቆይታችሁ ያው ነገሮች ይሆናሉ ብዬ እኔ መጀመሪያ ጥሩ መንገድ አልሄድኩኝም አውቃለሁ። ግን ደግሞ አንተን የማጣት ስሜት ውስጤ እየመጣ የእናትነት ፍቅር ይዞኝ እናት በቃ ማለት በክፋት መንገድ አይደለም። ያው እኔና እሷ እልህ ውስጥ ብንጋባም ያልሆኑ ነገሮች መደራረግ የሌለብንን ነገሮች ተደራርገናል። ያንን ነገር ደግሞ ዛሬ ላይ ትቻለሁ። ሁሉን ነገር አቆሜያለሁ እና እሷ እንደዚህ ከሆነች በኋላ ነገሮችን እንደ አዲስ ለመጀመር እየሞከርኩ ነበረ። ያው እሷ ልትመለስ አልቻለችም። አንተም ደግሞ የምትናገረኝ ንግግሮች ስሜን አጥፍተሃል፣ የማይገባኝን ነገር አድርገኸኛል። ይህ ሁሉ ውርደት የደረሰብኝ አንተን ላለማጣት አንተን የእናትነት ነገር ነው። በቃ ልጄን አጣለሁ የሚል ስሜት ተሰምቶኝ ነው እቤቴን ትቼ ልጆቼን ትቼ ከአንተ ጋር እንትን ስል የነበረውና ስለሰጠኸኝ ነገር ሁሉ ስላከበርከ በዚህ ልክ እንትን ስላልክ በጣም አመሰግናለሁ። እግዚአብሔር ይባርካችሁ ለማለት ነው። ለምን እንደምታለቅሽ ተሰምቶኝ በጣም ተሰምቶኛል። በጣም አዝኛለሁ። በዚህ መልኩ ከእናንተ ጋር እለያያለሁ፣ በዚህ መልኩም ደግሞ ልጄን አጣለሁ ብዬ አላሰብኩኝም። ያው እንግዲህ እግዚአብሔር የፈቀደው ነው የሚሆነው። ስለዚህ ምንም ማድረግ ስለማልችል መሄድ ነው ያለብኝ። ሕክምናሽን ጨረሽ? ጨርሻለሁ። አመሰግናለሁ ስለሰጠኝ ነገር ሁሉ፣ ስለምትናገረኝም ነገር ሁሉ። አንድ ቀን ያው ይቆጭሃል ብዬ አስባለሁ። አንድ ቀን የሚገባ ቀን ይመጣል ብዬ አስባለሁ። ማለት ይሄ ሁሉ ነገር ያልፍና የሆነ ቀን የምታስበኝ ቀን ይመጣል። እንዲህ ብያት ነበረ፣ እንዲህ ማለት አልነበረብኝም ብለህ ወደ ራስህ ከአይምሮ የምትመለስበት ጊዜ ይመጣል እና እኔ መጥፎ ሰው ሆኜ አይደለም፣ ክፉ ሰው አይደለሁም፣ ታውቀኛለህ። መጥፎም አይደለሁም። አንተ በሰጠኸኝ ስም ልክ ነው ሰዎችም እየተናገሩኝ ያሉት እና እስካሁን ድረስ ስላለን ቆይታና ስላደረክልኝ ነገር በጣም አመሰግናለሁ። አንተን የማጣት ስሜት አስፈርቶኝ የማይሆን መንገድ ሄጃለሁ። ያንን አውቃለሁ ስህተቴን። ግን ደግሞ ብዙ ነገር አስቤ ነው። ይሁን ለብቻዬ ያላባት ያሳደግኩክ ልጄ ነክና ይሄ እኔ ትዳር ብለህ ስትገባበት ለእኔ አዲስ ነው፣ ሁሉ ነገር ለእኔ አዲስ ነው እና የማጣት ስሜት አሳስቶኝ ያልሆነ ነገር እንዳደርግ አድርጎኛል። ይሄ የሚገባኝ ከሆነ ምንም ማድረግ አልችልም። መሄድ ነው ያለብኝ። እሷም ደግሞ አሁን ልትመለስ አልቻለችም። እኔ ልተው ፈልጌያለሁ፣ እሷ ግን ልትተው ስላልቻለች ይመቻችሁ በቃ። ከዚህ በላይ የምላችሁ ነገር የለም። ከዚህ በላይም ደግሞ የምናገረውም ነገር የለም። አሁን በእንደዚህ አይነት ስሜት
መሄድሽ ተገቢ ነው ብዬ አላስብም። አይ እኔ ስሜቱ ምንም ችግር የለውም። ከዚህ በላይ ስሜት አሳልፌ ለእንዴ ይሄ ምንድን ነው? ይሄ እኮ በመጥፎ መንገድ የመለያየት የሀዘን ስሜት ነው እንጂ ከዚህ በላይ አድርገኸኛል። ከዚህ በላይ ምን ልታረገኝ ፈለክ? ከዚህ በላይ አንተ ማድረግ ያለብህን ማለት ያለብህን መሆን ያለብህን ሁሉ ለእኔ በማይገባኝ መልኩ ብዙ ነገር አድርገኸኛል፣ ብዙ ነገር ብለኸኛል። እኔም ደግሞ ሆዴ የውሻ ስለሆነ አውጥተኸኛል፣ አባረኸኛል፣ ብዙ ነገር አድርገኸኛል። ግን መልሰህ ስትጠራኝ ደግሞ የእናት ሆድ ሆኖብኝ ተመልሼ እመለሳለሁ እና ያ ነገር ውስጤን ቆጥቶታል። ለማንኛውም ችግር የለውም፣ ሁሉ ነገር መንገድ አለው። መንገድ አለውና ምንም ችግር የለውም። የሚሰማ ቀን ይመጣልና ያኔ ወደ ራስህ ስትመለስ የምታዝንበት ጊዜ ቅርብ ነው። ምንም ችግር የለውም። ሰላም ሆኖ እግዚአብሔር እንኳንም እሷንም ሰላም አደረገልህ። እንኳን ልጅ ሰላም ሆነ። እንኳን ምንም ነገር አልተፈጠረ። በዚህ ሁኔታ ውስጥ ሆነን የሆነ ነገር ቢፈጠር ኖሮ ሰዎች አንተ በሰጠኸኝ ስም ብዙ ነገር እያሉኝ ነበረ። ስለዚህ ለእኔ ጥሩ ነገር አይሆንም ነበር እና በጣም ተሰብሬያለሁ። በጣም ያዘንኩት። ይሁን ሁሉም ለመልካም ነው ብዬ ተቀብያለሁ። እግዚአብሔር የሚያደርገው ሁሉ ለበጎ ነው። እኔም እነዛን ልጆች ትቼ ቤቴን ትቼ ያንተን ማጣት ስሜት ተሳስቶኝ እንጂ ካንተ ምንም ነገር ፈልጌ አይደለም። ካንተ ምንም የምወስደው የምጠቀመውም ነገር የለም። ግን እናትነት ልጅነት አሳዝኖኝ ነው። ይህን ስሜት ማንም አያውቀው። የማጣት ስሜት ምን እንደሆነ ማንም አያውቀውም እና ለዛ ነው። ችግር የለውም፣ ይለመዳል። የማይለመድ ነገር የለም። ሁሉ ነገር ይለመዳል። ስለዚህ ከዚህ በኋላ እሷም ደህና ስለሆነች እኔም ልቤ ረክቷል። ባለፈው ሄዳለሁ ስል ነው እንደዛ የሆነችው እና አሁን ልቤ ረክቷል። አርፌያለሁ። ደህና ስለሆነች ወደ ራሷም ስለተመለሰች ስትንቀሳቀስ ስላየኋት በጣም ደስ ብሎኛል። ከዚህ በኋላ ያለውን ነገር ከእሷ ጋራ መሆን ያለባችሁን ሆናችሁ ህይወታችሁን አስተካክሉ። እኔ ምንም ሆነ ምንም ደስተኛ ሆነ እንድትኖር ነው የምፈልገው። ደስታን ብቻ ነው የምፈልገው። ከዛ ውጭ ምንም አልፈልግም። በቃ እኔ ከእናንተ ምንም ነገር አልፈልግም። ስላለን ቆይታው እኔ ግን እዚህ ጋር ማለት ነው ልልሽ የምፈልገው ነገር አለ። ምን መሰለሽ እናቴ፣ አሁን መሄዱን ይጂ ችግር የለም። ነገር ግን እባክሽ በቃ ነገ ተነገ ወዲያ መተሽ ህይወቴ እንደተወጣ ለምን እመጣለሁ? ምን ፍለጋ እመጣለሁ? ከዚህ በላይ ለመገፋት ነው? ከዚህ በላይ አውጥተህ እንደዚህ ጎትተህ እስክትጥለኝ ነው? እኔ ምን አድርጌ ምን ላደርግ እመጣለሁ? እስቲ አስበው። ቆይ ምን ላደርግ? እኔ እኮ በጣም ምን ነው የሚያስመጣኝ? ላለማስከፋት እኮ በጣም አይደለም። ምን ነው የሚያስመጣኝ? አሁን እዚህ የሚያስመጣኝ ነገር አለ? እንግዲህ እሱን እኔ አላውቅም። ስለዚህ ምንም የሚያስመጣኝ ነገር የለም። ስጋት አይግባክ። አልመጣብህም፣ አትምጣብኝ ነው አይደል ያልኩህ እኮ። እኔ ደግሞ የምፈልገው በቃ እናትነትሽ አልፈልግም። እዛው ልጅነትህንም እዛው እኔ ጨርሻለሁ። እኔ ያደረከኝ ነገሮችን እንደውም ቁጭ ብዬ ሳስባቸው ውስጤን በጥሰኸዋል። ስለዚህ አመሰግናለሁ ነው ያልኩህ። በቃ ስለ ሁሉም ነገር ስላደረክልኝ፣ እሷም ስላደረገችልኝ ስለ ሁሉም ነገር አመሰግናለሁ። እግዚአብሔር ይባርካችሁ። በቃ ተከትሎ በማለት ይጽብኝና ማን ለምን ተጣጣለ የተኛሽ መስሎኝ ጫውሳለሽ። ለምን ወዴት ነው የምትሄጂው? ወደ ቤቷ ነው። ምን ወዴት ነው የምትሄጂው ማለት ነው? ምን ማለት ነው? ማለት እንዴ በዓል ከኛ ጋር ነው የምታሳልፊው? ልጆችን ለማን ትቼ ምን ማለት ነው? እንዴ እስከ ዛሬ ቤት አልነበረች? ምን አለበት ከኛ ጋር ብታሳልፊ? በዓልን እንዴ ጤነኛ አይደለሽ? ጤነኛ አይደለሽም እንዴ? ምን ማለት ነው? ማለት እኔ
ብዬ በዓል ድረስ ምን እሰራልሻለሁ? ታመሽ ከእጄ ማትበይ ከሆነ ማትጠጪ ከሆነ እኔ አንቺን እየበደልኩሽ ከሆነ ይቅርታዬን በአግባቡ ያልተቀበልሽ ከሆነ ቁጭ ብዬ ምን አደርግልሻለሁ? ጭራሽ ከሱ ጋራ የበለጠ መቆሳሰል ነው የሚናገረኝ ነገሮች ብዙ ነገሮች ብዙ ውስጤን የሚበጥስ ነገር እያደረገ ነው። እንደዚህ አይደለም ማለት የሚያስፈልግሽንም ነገር ኧረ እኔ ምንም አልፈልግም። ትሄጃለሽ። እኔ ምንም አልፈልግም። ለበዓል ያስለመድንሽ ነገር ብዙ ነገር አለ። ምንም ነገር አልፈልግም። በእውነት እግዚአብሔር ይባርካችሁ። አንቺም ተባረኪ፣ በሰላም ተገላገይ። አንተም እግዚአብሔር ይባርክ። ያለሁበትን እያየሽ ጥለሽኝ ምን አደርግልሻለሁ? ምን አደርግልሻለሁ? ንገሪ። ይቅርታዬን ያልተቀበልሽ አሁን ለምን? ይቅርታሽን ተቀብያለሁ። እኔ መቼ አልተቀበልኩም ብያለሁ። አመሰግናለሁ። ይቅርታ መቀበል ቆይ ምን ማድረግ ነው? አመሰግናለሁ። በእውነት አመሰግናለሁ። ምክንያት ስላለኝ ነው። በቃ አሁን ላይ በቃ ሰውን እንትና እንዲያለኝ እንትና እንዲያለችኝ አረገችኝ ከምል ራሴ ሰርቼ አመሰግናለሁ። በዚህ ያህል ጥርጣሬ ውስጥም ስለከተትኩሽ አመሰግናለሁ። በቃ እንደ የነበርኩበት ረስተሽዋል። እንደ አንቺ ተረፍሽ አይደለ? እንኳን እግዚአብሔር አተረፈሽ። ለአንቺ ብቻ አይደለም እግዚአብሔር ያተረፈሽ፣ የኔንም ስም ሲጠብቅ ነው ያተረፈሽ እኮ። አሁን ታደለሽ አንቺ የተረፍሽው እግዚአብሔር ሲያተርፍሽ ለራስሽ ብቻና ለልጅሽ ብቻ አይደለም፣ ለኔም ነው የተረፍሽው። ይሄው ይሄን ቆመሽ አይቻለሁ። እየተራመድሽ ነው፣ ምግብ ሰርተሽ እየበላሽ ነው። ደህንነትሽን አጣርቻለሁ። ስለዚህ ደህና ሁኚ ማሚ። በቃ አይደለም አትከተይ። እውነትን ሱ ማሚ አንቺ ምን እየሆንሽ ነው? ምን እየሆንኩ ካሬር ሽት ያልነበር እንዴ? ትናንት ወዲያ ረስተሽው ነው? በቃ አሳዘነችኝ። አሁን ያላሳዝንሽ እኔ ቤት አለ ይውልሽ። እዛ ጋርም ልጆች ጥዬ ከእናንተ ጋር እዚህ አፈር ድሜ ምግጠው በሌላ ነገር አስባችሁብኛል። አንተም ደግሞ ስለሰጠኝ አድርግልሽ የምትለኝ አላዛር። አሁን እኔ በእኔ ምን አድርግ ነው የምትለኝ? በፈጣሪ ምን እዚህ ልጆች ተጨቃጨቃቸው እንዴ? በእኔ ምክንያት አትጨቃጨቁ አይደለም። ተነሽ፣ በኢየሱስ ስም ተነሽ። እቺ ልጅ አንተ ያዛት ከኔ ላይ አላዛር ያዛት። እግዚአብሔርን እኔ አልፈልግም። ነይ ተነሽ አንቺ። አሁን ደግሞ ሌላ ነገር ልታስቢኝ ነው እንዴ? አይደለም እናት አለችሽ፣ የወለደችሽ እናት አለችሽ። ወደዛ መሄድ ትችያለሽ። ስትፈልግ ደግሞ ጠርተሽ እዚህ ቤት እኔ መንገድ መሄድ አልችልም። ታውቂያለሽ አይደል? እዚህ ጥረት እሱ እሺ ብላችሁ ልውጣ፣ እኔ ልውጣ በእናትሽ። እሱ እሺ ብላ እኔ አታልቅሽ። አንተ አስቆማት፣ አላዛር አስቆማት። ጌታን እኔ አልፈለግም። በኢየሱስ ደማው ሌላ ነገር አሳዘነችኝ ስትሄድ አይደለም። እኔ ትንሽ አይገባም። ምንድን ነው አንተ እንደዚህ የምትሆነው? ትሄድበት አትሄድም እባክህ። እኔ አንቺ ልጅ ምን ሆነሻል? ጤነኛ ናት እንዴ ይቺ ልጅ? እኔ አልፈልግም ልሂድ። ወይኔ ጌታ ሆይ አውጣኝ። እኔ እያለቀስኩ ብሄድ አንቺ ደስ ይልሻል? እኔ እሄዳለሁ። ይኸውልሽ አሁን ምንም ብታለቅሺ ምንም ብታደርግም እኔ መቅረት የማልችልበት ነው። ምክንያቱም እራሷ ጠራችኝ፣ ተመልሳ ካልወጣሽልኝ አለችኝ። እንደገና ምንድነው እንደሚገለባብጣት እንዴ? ከእጅ ልጅ ምን እያልክ ይኸውልሽ፣ ምን ማለት ነው? ከህይወታችን ትውጣ ትወጣለች። ግን አሁን እንደዚህ ነገር አታስቆሚ ነው የምትሄደው። እኔ ምንም አላዘንኩም። እኔ ልሂድበት። ኧረ በመዳን ያለን በቃ ልሂድ። እኔን ተውኝ። በቃ ለበዓል ለልጆቹ እኔ አልፈልግም። እኔ አለኝ ራሴ አለኝ። አልፈልግም። እኔ እናንተን ገንዘብ አልፈልግም። ምናችሁንም አልፈልግም። በኢየሱስ ስም እንዴ! ከዚህ በላይ ሰው ልጅ ስሙ ይጠፋል እንዴ? እንዴ አቋረለ ዞር በይልኝ። እቺ ልጅ አንተ እኔ ለነቃሽ ራሱ እየፈራሁ ነው። ዞር በይልኝ በእናትሽን። ምንድነው አንተ? በቃ ዞር በይ አንቺ። ስነ ስርዓት ነው። በስርዓት እንሸኛታለን አብረን። እኔ አልፈልግም። ያላዛርን 5 ሳንቲ ከዚህ ቤት ውስጥ አልፈልግም። ምናችሁንም አልፈልግም። አዘምኝም እንዴ? በቃ ትሄድ። አልፈልግም ስልሽ አዳምጪኝ። አላዛር እናትህ ናት እኮ። እኔን ተወኝ። እናቱ አይደለሁም። ከሷ ጋር መነጋገር ያለብን መተነጋግረህ ማድረግ ያለብን አድርገህ ነው መሸኘት። በሰላም ነው መሸኘት አለብን። ምንድነው? እርግማን ፈርተሽ ነው? እርግማን ፈርተሽ ነው? መቼ እና በቃ ዞር በይልኝ። እሺ በኢየሱስ እኔ አንቺ እንደዚህ ሆነሽ ምን እኔ መሄድ ነው የምፈልገው። ትንሱ በመድኃኒዓለም ይኸው ሆድሽ ውስጥ ባለው ጽንስ ይዤሻለሁ። ዞር በይልኝ። እኔ ደክሞኛል። በእናትሽ በቃ እውነት ዞር በይ። ትሂድ እንዴ በቃ ትሂድ። ለምን ድርቅ የምትይው አንቺ? አላዛር ምን እየሆንክ ነው? ባለፈውም እኮ እኔ ትሄዳለች፣ ግን በስነ ስርዓት በመታመምሽ ነው የቀረሁት። እኔ ባለፈው በምን ሸኛት? በምን ሸኛት? በቃ ማድረግ ያለብን ለልጆቹም ለበዓል የሆነ ነገር አድርግላትና አለኝ። እኔ አልፈልግም። ዞር በይልኝ። አንቺ ምንድነው የምታወሪው? አንቺ ጋር አይደለም እያወራ ያለሁት ከሱ ጋር ነው እያወራ ያለሁት። ከሱ እንድታወሪ አልፈልግም። ዞር በሉልኝ። ምንድነው የምናወራው? እናወራላችሁ ነው እዛው ጋር ቁጭ ብለን ነው። እሺ እንደዚህ እሷ ስትሄድ ደስ ይላል እንዴ? አዎ ደስ ይለኛል። ማሚ ሰላም ሰጠዋለሁ። ዞር በይ። ይኸውልሽ እኔ አትታገኝ። እኔ ልነካሽ እየፈራሁ ነው። ጌታ ዞር በይ። እኔ መንካት ራሱ እያስፈራኝ ነው። አንቺ ነው። መልካም ሰላም ሁኚ። እግዚአብሔር በሰላም ይገላልሽ።
በቃ ያው እሷ ከህይወታችን ወጣለች። ይሄን ትዳር ይስተካከል እንደሆነ አስተካኪ፣ ባህሪሽን ታስተካኪ እንደሆነ አስተካኪ። ሰማሽኝ አይደለ? አላዛር እናትህ አዝናብህ እኮ ነው እየሄደች ያለችው። ሰማሽኝ አይደለ? አንተ ለምንድን ነው እናትህን በስነ ስርዓት ትሪት ማታረጋት? ከእናቴ በላይ ትዳሬ ነው የሚያሳስበኝ። እውነት ትዳር አሳስቦ ነው? አዎ። ከተረዳሽኝ ተረዳሽ፣ ካልተረዳሽኝ ምንም ማድረግ አልችልም። አላዛር እባክህ። ምንድን ነው? እኔ እናት ስታዝን ደስ አይለኝም። እውነት? አዎ። ሂጂ አብረሻት እንዴ አንቺ አይደለሽ እንደዚህ ጣጣ ውስጥ የከተትሽ? እኔ ምን ጣጣ ውስጥ ራስሽ ባቀራት የሆኑ ነገር ይመጣል። ምን አድርጊ በለኝ። እኔ ምንም ማድረግ አቅቶኛል። ከራሴ ጋር አይደለሁም። ግን እሷ አሳዘነችኝ። አሁን እንደዚህ ሆና ስትሄድ ምን እየሆንሽ ነው? ቆይ የኔ እናት ብትሆን እንደዚህ ሸኛታለሁ? አልሸኛትም። እንዲህ እንዳደርጋት እሷ ላይ እንድጨክን ያደረግሽኝ እኔ አይደለሁም። እሱ ስራዋ ነው። አገባኝም። መምረጥ አልችልም። አንድ ነገር ነው። በቃ እሷ ክፉ ብትጣትም ደማ ቆሰለ ብለህ ትጥለዋለህ። አላዛር እናቴ ናት እኮ እናትህ ናት። በቃ ሸኛት፣ ሂዳውን ሸኛት እባክህ። ለማን ደግሞ ልጆቹ ስትገባ ስነ ስርዓት የሚፈልጉት ነገር ይኖራል። ስሚኝ በእናትሽ ለህሊና የማይሆን ነገር አትንገሪኝ። በቃ ሁለት ምርጫ ነበረኝ። አንዱን እንድመርጥ ያስገደደኝ ህይወቴ ነው። በህይወቴ መምረጥ ያለብኝም መርጫለሁ። አለቀ። አላዛር እባክህ፣ አላዛር እባክህ ሸኛት። ቢያንስ እንኳን እስከ ሜክሲኮ ሸኛት። ልቀቂኝ ወደ ክላሴ ልጅ። በቃ ያው የአንቺ ክላስ እዛ፣ የኔ ክላስ እዚህ። መልካም ጊዜ፣ እንገናኛለን። ቻው። አቁመው አንተ